የኪሮስ ሪፖርት ለመጀመሪያ ጊዜ የተከበሩ በዓለም የታወቁ የምሁራን መሪ በሙያቸው በደግነታቸው በኃላፊነታቸው ወደኋላ ማይሉ የኛ አይን ናቸው ማለት ነው። ፕሮፌሰር ኤፍራም ኢሳቅ ለሃርቫርድ ዩኒቨርሲቲ በጊዜያቸው ለመጀመሪያ ጊዜ ሊቀመንበር የነበሩ ታማኝ ባለሙያ ሰው ናቸው እና ዛሬ ፈቅደውልኝ ብዙ ቦታ ነው የሚሄዱት። ጊዜ የላቸውም። ጊዜ ወርቅ ነው በዚህ ወቅት። ግን በትህትነታቸው መንገድ እሺ እመጣለሁ ብለውኝ መጥተውልኛል እና እንኳን ደህና መጡ ፕሮፌሰር። እንኳን ደህና ጋበዛችሁኝ ክቡር ወንድሜ ዶክተር ኪሮስ። እና ከእርሶ ጋር መናገር እኮ ከቁም ነገርና ከልብ መገናኘት ማለት ነው። እሱ ወደኋላ አይሉም። እውነተኛ ነው። ልዝጋው፣ ስልኬን ልዝጋው። እሺ፣ እሱ እውነተኛ ኖት። ወደኋላ አይሉም። እግዚአብሔር ብቻ ነው የሚፈሩት፣ ሰው አይፈሩም። እንደሱ ነው ደግሞ መንገዱ መሆን ያለበት። የመጀመሪያ ጥያቄ አገራችን ያለንበት ሁኔታ እንዴት አድርጎ ነው የሚተነትኑት? ጊዜ ይውሰዱና እንደፈለጉ ቀስ ብለው እስቲ ለህዝቡ ትንተናው ያቅርቡልኝ በምስጋና። ቀደም ብዬ ክቡር ወንድሜ ዶክተር ኪሮስ ስለጋበዛችሁኝ በትልቅ ክብር አመሰግናለሁ። እንደዚሁም ደግሞ ከእርሶም ጋር ብዙ ጊዜ ነው አብረን ከዚህም በፊት አንዳንድ ነገር ሰርተናል። አሁንም እንደዚሁ በመገናኘታችን በጣም ደስ ይለኛል። አሁን የጠየቁኝ ጥያቄ $1,000,000 ጥያቄ ነው እና $1,000,000 ብር ካለዎት እመልሳለሁ። አለበለዚያም እኔ እንደሚያውቁት እዚህ አገር ከመጣው ጀምሮ የኢትዮጵያ ጉዳይ ይነካኛል ብዬ ማምን ሰው ነኝ። መጀመሪያ ኢትዮጵያን ተማሪዎች ፕሬዚደንት እኔ ነበርኩ 1959 ሲቋቋም። ከዛ በኋላ ደግሞ የፊደል ሰራዊት ብዬ 10 ዓመት ሰርቻለሁ። ከዛ በኋላ ደግሞ የሰላም ኮሚቴ ቼርመን ሆኜ 10 ዓመት ሰርቻለሁ። ነገር ግን ፖለቲካ ውስጥ መግባት አልወድም። እኔ ከድሮም ጀምሮ በተከበሩ ግርማዊነታቸው ጃንሆይ ዘመንም እንዳው ስራ ይሰጡሃል ስሉኝ ነበር። እኔ አልፈለግኩም፣ የፖለቲካ ስራ አልፈለግኩም። ስለዚህ እርስዎ የጠየቁኝ አሁን ከባድ ጥያቄ ነው፣ የፖለቲካ ጥያቄ ነው። እዚህ ላይ እንግዲህ እኔ መመለስ የምፈልገው ኢትዮጵያ አገራችን አሁን እኔ እንደማየው ዛሬ ሰላም አጥታለች ይባላል። እንግዲህ የምነግሩኝን ነው። ከሰሜን በኩል ጦርነት ነበር፣ አቆመዋል። አሁን ደግሞ እንደገና ይነሳ ይሆናል ይላሉ። በወለጋ በኩል ጦርነት አለ ይላሉ። በኦለማራ በኩል እንደዚሁ ጦርነት አለ ይባላል። ስለዚህ ያንን ሁሉ ስሰማና ሳዳምጥ እዚህ ሀገር እኔ 60 ዓመት ብኖር የኢትዮጵያ ፓስፖርት ይዤ ነው የምኖረው። አገሩን ስለምወደው ለመለወጥም አልፈለግኩም ዜግነቴን። እና ይህንን ሁሉ ስሰማ እንዲህ ያሉ ችግሮች አሉ ስባል እንቅልፍ የለኝም። በጣም በጣም ያሳዝነኛል። ነገር ግን አንዳንዱን ዲቴል ውስጥ መግባት ደግሞ ያስቸግረኛል። የከበሩ ወንድሜ ጠየቁኝ፣ ስፔሲፊክ አንድ ነገር ብጠይቁኝ መልሱን ለመስጠት ዝግጁ ነኝ። በጣም ቆንጆ። እኔም እንደርሷ ነኝ። እኔ የፍልስፍና አስተማሪ ነኝ። መጽሐፎች ሁሉ ወቅታዊ ነገሮች አይተነትኑም። በጣም ለሚመጣው ትውልድ የሚያዋጣን ማየትና መስማት ያለብን ጉዳዮች ባለችኝ አቅም ለማስተዋወቅ ነው ምጥረው እንጂ የወቅታዊ የጊዜያዊ ይሄ ገባ ይሄ ወጣ ይሄ ዘፈነ ይሄ ምን አለ የሚባል ነገር እሱን መተንተንን የምልክ እንደርሶ ችሎታው የለኝም፣ ፍላጎቱም የለኝም። እና አሁን ወደ ዋና ስራችን እንመለስ።
አንድ ነገር አለ ግን እኔ በጣም የሚያሳዝነኝ የሚያስጨንቀኝ እና እርስዎ ቢተነትኑልኝ እንዴት በጣም ደስ ባለኝ ነበር። ይሄ ጎሳነት የሚሉት ዘርነት የሚሉት አገራችን እንደ ህመም ሆኗል። ከዚያ እንዴት አድርገን ነው የምንወጣው ፕሮፌሰር? ይህንንማ ለመመለስ ዝግጁ ነኝ። እንደሚያውቁት የእኔ ኢንስቲቱት ኦፍ ሰሚቲክ ስተዲስ የሚያወጣው መጋዚን አለ፣ ጆርናል ኦፍ አፍሮ አሲያቲክ ስተዲዝ የሚባል። ምንድን ነው አፍሮ አሲያቲክ ማለት? ከጥንት ጀምሮ በምስራቅ አፍሪካ የሚገኘው ህዝብ ሁሉ በቋንቋም አንዳንድ ልዩነት ካለ አንድ ህዝብ ነው። እንዲያውም ደግሞ ያስታውሱ እንደሆነ ከአንድ 10 ዓመት በፊት ኢትዮጵያን ሂስትሪ ኢዝ ኖት 3000 ይርስ ብዬ የጻፍኩት አርቲክል አንብበውት እንደሆነ አላውቅም። እዛ ላይ ደግሞ ምንድን ነው ያልኩት? 3000 አይደለም 10,000 ዓመት ነው። ወደ 10,000 ብንሄድ አሁን ሊቃውንቶች ሁሉ የሚሉት በኢስት አፍሪካ ያለው አፍሮ አሽያቲክ ፒፕልስ የሚሏቸው የኦሮምኛ ተናጋሪ፣ የአማርኛ፣ የትግርኛ፣ የጉራግኛ፣ የአፈር ሁሉ ሶማሌም ተናጋሪዎች አንድ ህዝብ ነበሩ። ቋንቋ ሰውን አይለይም። ይህንን ደግሞ መረዳት አለብን። አሁን የእኔ ልጆች እዚህ ነው ያደጉት፣ እንግሊዝኛ ነው የሚችሉት። የእርሶም ልጆች እንደዚህ ይሆናል። እንግሊዞች ናቸው። ጀርመን ሀገር ያደጉት ኢትዮጵያኖች እኔ ብዙዎቹን አውቃቸዋለሁ። ስደውሉልኝ ጥያቄም ስጠይቁኝ በጀርመን ብቻ ነው ሊያነጋግሩኝ የሚችሉት። ማለቴ አማራ ተናጋሪ፣ ጉራጌ ተናጋሪ፣ ኦሮሞ ተናጋሪ ቢኖር በእውነቱ ዘር አይለይም። በዘር በደም አንድ ህዝብ ነን። ይህን ደግሞ የሚያጠኑ ሰዎች ኦልሬዲ ያረጋግጡት ጉዳይ ነው። ነገር ግን እንደ አጋጣሚ ቋንቋ እንደ ቦታው ነው። ከጥንት ጀምሮ እዚህ ሰፈር የምናገሩት ቋንቋ ካለ፣ አሁን እኔ ባደግኩበት ዘመን ወለጋ ውስጥ ነው፣ ነጆ ኦሮሞ ሀገር ነው። አንድ ከጎንደር የመጡ አቶ ገላው የሚባሉ 2 ልጆች ነበሯቸው። ጎንደሬ ናቸው። 2ቱ ልጆቻቸው እስከ ዛሬ ድረስ እኔ የማስታውሰው ከእኔ የባሰ አማርኛ ነው የሚችሉት። አማርኛ መናገር አይችሉም ነበር። እንዲያውም ብዙ ጊዜ ሳናገራቸው በኦሮምኛ ብቻ ነው የምናገሩት። አባታቸው ግን ጎንደሬ ናቸው፣ እናታቸውም ጎንደሬ ናቸው። ይህንን የምልበት ምክንያቱ ምንድን ነው? ዛሬ እኛ ብዙ ጊዜ የምንጣላው፣ የምንከራከረው፣ የምንለያየው በቋንቋ ተመስረተን ነው እንጂ በዘር አይደለም። በዘር ቢሆን ኤርትራም፣ ትግሬም፣ ኦሮሞም፣ አማራም አንድ ዘር ነው። እንዲያውም ዲኤንኤ ያጠኑ ሰዎች የሚያረጋግጡት ጉዳይ ነው። ቋንቋ ግን እንደ ቦታው ነው። እንዳልኮት አሁን እዚህ ሀገር ያሉት የእኛ ልጆች አማርኛ፣ ኦሮምኛ፣ ትግርኛ አይችሉም። እንግሊዝኛ ነው የሚናገሩት። ከጀርመን ሀገር የሚደውሉልኝ ኢትዮጵያኖች አሉ። አንዳንዴ በኢትዮጵያ ቋንቋ መናገር አይችሉም፣ በጀርመን ነው የሚያነጋግሩኝ። በፈረንሳይም እንደዚሁ ነው። አሁን እንግዲያ ለመጠቅለል ያለ ምን ማለቴ ነው? ሰው በምናገረው ቋንቋ በዘር ይለያል ማለት ልክ አይደለም። በዘር የኢትዮጵያ ሕዝብ ሁሉ አማራ ሆነ፣ ጉራጌ ሆነ፣ ትግሬ ሆነ፣ ኤርትራ ሆነ፣ ሁሉም በደም አንድ ሕዝብ ነው እና እንዲያውም እዚህ ነው የጻፍኩት አርቲክል ላይ ኢትዮጵያን ታሪክ 3,000 አይደለም 10,000 ነው ያልኩበት ምክንያቱ ምንድን ነው? ሊቃውንት ሁሉ እንደሚሉት ዛሬ በኢስት አፍሪካ የምንናገራቸው ቋንቋዎች ከመጀመሪያው የቆዩ ቋንቋዎች ናቸው። እንዲያውም ዕብራይስጥም አረብኛም ከነሱ ፈልቀው የወጡት ናቸው ይባላል። እና እነዚህ ቋንቋዎች ኢትዮጵያ አገር የምንናገራቸው እንደ ሰፈሩ ነው። ነገር ግን በዘር በደም አንድ ህዝብ ነን፣ ምንም አይለየንም። እንጃ ለጠየቁኝ ጥያቄ ወይም መልሼ ይሆናል ወይም ደግሞ ኮንፊውዝ አድርጊያ ይሆናል። በደንብ ነው የተመለሰልኝ እንጂ እሱ ጠለቅ ብለን እንግባበት። አሁን ትልቅ ነገር ነው ያስነሱት። በቋንቋና በዘርነት
ልዩነት አለ ባይ ናቸው። እውነቱን ነው። እኔ ለምሳሌ አስመራ ነው ያደግኩት። ሳድግ እንደ ኢትዮጵያ ሆኜ ነው ያደግኩት እና ከጓደኞቼ ጋር የሚያግባባን የሚያሰራርቀን ጉዳይ ሳስታውሰው ዘርነት የሚባል ምላሳችን ውስጥም አልነበረም። ልዩነት ቢኖረንም የቋንቋ ልዩነት ነው የነበረው። ልክ አሁን ግን እርስዎ እንዳሉት እንደተነተኑት አገራችን ውስጥ ይሄ ነገር ስተናል። አሁን ቋንቋና ዘርነት ያገናኘን ራሳችን እየተባላን ነው እና ከዚህ ህመም ልበለው ወይስ ትክክለኛ መንገድ ያልሆነ ሁኔታ ምን ብናደርግ ነው የምንወጣው? እኛ ምሁራን ነን፣ አይን ከፍተናል እና አይናቸው ላልከፈቱ ግን ደጎች፣ ጨዋዎች ኢትዮጵያኖች በዚህ ጉዳይ አጥልቀው ያሰቡበት ቢሆንም ነገር ግን አንዳንዴ ሰው ነውና ስላሳቱ እንዴት አድርገን ነው የምናርማቸው? ትንሽ ወደ ኋላ ልመለስና ኢትዮጵያ የሚባለው አገር በአሜሪካን ጥቁሮች ዘንድ የነፃነት ምሳሌ የሆነች ሀገር ነበረች። በመላም አፍሪካ እንደዚሁ ነው፣ ኮሎናይዝ ያልሆነች አገር። ነገር ግን ቋንቋው በየቦታው ስላለ በቋንቋ ስለምንለያይ ይህንን ደግሞ የእኛ ተቃዋሚዎች ወይም ጠላቶች የሆኑት የውጭ ሀገር ሰዎች ይጠቀሙበታል እና እኛ ራሳችን ደግሞ አጥልቀን ስለማንረዳ ብዙ በቋንቋ እንጣላለን። አሁን እኔ ብዙ የምነገረኝ ነገር አለ። አንዳንድ ከውጭ ያሉት አገሮች በተለይ ኢትዮጵያ በነፃነት የቆየችና ኃይለኛ አገር የሆነች ህዝቡም ሪሊ የተባበረ ህዝብ ነው። ይህም ቢሆን ሊያያዩን የሚፈልጉ አሉ። የእኛ ኢትዮጵያ ህዝብ አይደለም። ይህ ሁሉ የእኛም ኢትዮጵያ ህዝብ ሁሉ ወጣቶቹ አንዳንድ የምጻፈውን ነገር በማንበብና ይታለላሉ እና የሰው ፍጥረት ነው የምናነበውን አይተን እናምናለን። እና እንግዲህ በአጭሩ ምን ማለቴ ነው? ቅድም እንዳልኩኝ የኢትዮጵያ ህዝብ በዘር በደም አሁን ከምስራቅ እስከ ምዕራብ ከተሜን እስከ አንድ ነው። በደም በዘር በዲኤንኤ ቋንቋው ግን በምስራቅ የምነገሩ ቋንቋዎች ነበሩ፣ በምዕራብ የሚነገሩ ቋንቋዎች አሉ፣ በሰሜን የሚነገሩ ቋንቋዎች አሉ። እነዚህ ግን እኔ በጣም እወዳለሁ። እንዲያውም እኔ ቋንቋ ልዩ ልዩ ቋንቋ መማር እወዳለሁ እና በልጅነቴም ገበያ የሄድኩ ከዚህ ከምዕራብ የሚመጡ ኢትዮጵያኖች ነበሩ የኑዌር ቋንቋ የምናገሩ። ህፃናት ሆነን አፋቸውን እንመለከታለን። ደስ ይለን ነበር የእነሱን ቃል መስማት። አሁንም ቢሆን አንድ ጊዜ ባለፈው ዓመት ደቡብ አፍሪካ ለአንድ ስብሰባ ተጋብዤ ክፍሉት ቁጭ ብዬ ነበር። የማዳምጠው የኮይ ቋንቋ ነው። በቴሌቪዥን አላውቀውም ቋንቋውን፣ ነገር ግን ማዳመጡ ደስ ይለኝ ነበር እና ቤት ጠራጊው ስትገባ የኔን ቋንቋ መናገር ትችላለህ ወይ አለችኝ። የለም አልችልም፣ ግን እነዚህ ሰዎች ሲናገሩ ሳየው እንደ ሙዚቃ ነው ለእኔ። ቋንቋ መስማት ስለምወድግ ስለዚሁ ነው አልኩና መልስ ሰጠኋት። ይህንንም ባጭሩ እንደገና ማለት ምንድን ነው፣ እኛ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ የሚነገሩ ቋንቋዎች አሉ። ደሙ ግን የኢትዮጵያ ደም 100% አንድ ደም ነው። እንጃ እንደገና ደጋገምኩኝ፣ ይቅርታ ያድርጉልኝ። በፍጹም አልደጋገሙ እና አሁን ደግሞ አንድ ነገር ደግሞ አለ፣ እኔ በጣም ልብ የሚነካ ነው። እኔም በችሎታ አሰብኩበት፣ ጻፍኩበት። የኢትዮጵያዊነት የሚባል ነገር ብዙ ሰው አሁን ኢትዮጵያዊነት የሚባለው ጠቅላይ ሁሉም የሚያገናኝ አስተሳሰብ ከልባቸው እየወጣ ነው። ተከፋፍለናል፣ ጦርነት ገብተናል፣
ተለያይተናል እና የእኛ ታሪክ እርሶ እንዳሉት ወደ ከመት ተመልሰን ከ3500 በፊት አያይዘን ወደ ዘመናዊ ኢትዮጵያዊነት ስናመጣው ለምሳሌ ይሄ ጉዳይ አንጸባርቆ የወጣበት ቦታ የአድዋ ጦርነት ነው። እኔ ለምሳሌ ከኢትዮጵያኖች ወንድሞቼ መወዳቸው ማደንቃቸው እዚህ በወሰን የሚኖሩት 3 ጊዜ ስለ አድዋ ተጋብዤ ሄጄ ኮርኔል ወስትም ጋብዤ ነበር፣ ጓደኛው ሌሎቹም የኔ ተማሪ ነበር። አውቃለሁ በደምብ እና በደምብ መጥቶ ደስ ብሎት በቀን ደስ ብሎት ከልብ አውጥቶ አበረታቱም ነው የሄደው። እኔ ደግሞ ማምነው አሁንም ከዚህ ያለንበት ሁኔታ የገባን ህመም የሚያወጣን ኢትዮጵያዊነት ነው የሚባል እምነት አለኝ። ድሮ ከቋንቋው ከዘሩ ለይተው የሰጡት የጨዋ አነጋገር የተያያዘ ነው። ነገር ግን ይህን ነገር ለማስተማር አሁን እንደ አዲስ ነገር ሆነ እየታየ ነው እዚያ ሀገር እና ይህ እንዴት ምን ብናደርግ ነው የምናስተካክለው? የምናስተካክለው አንድ ነገር ማወቅ አለብን። ብዙ ጊዜ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ከምን ፈንታ ደሃ፣ ረሃብ፣ በሽታ ሁላችን በዚህ ነው። እኔ ሁል ጊዜ የምናገረው ሰው ስለ ዘር ስናገር እኔ ስለ 3 ነገር ብቻ ነው የምናገረው። ፖቨርቲ፣ ዲዚዝ ኤንድ ኢሊትረሲ ነው የምለው። ድህነት፣ ረሃብ፣ መሃይምነት። ኢትዮጵያ ዘር አንድ ነው። በዛ ለእኔ አሁንም ብሆን በጣም የሚጨንቀኝ ምንድን ነው፣ እኛ እዚህ ሀገር ኖረን እንበላለን፣ ቤት አለን፣ እንኖራለን። ግን 90% የኢትዮጵያ ሕዝብ በረሃብ ነው የምኖረው፣ በበሽታ ነው የምኖረው፣ በድህንነት ነው። እኔ አማራም፣ ኦሮሞም፣ ጉራጌም፣ ትግሬ ዘሩ አንድ ነው። ያ ዘሩ ምንድን ነው? ረሃብ፣ በሽታ፣ ድህነት እና ይህንን ብንረዳና ሁላችን ፎከስ የምናደርገው የዚህ በቋንቋ ከመሆን ፈንታ በረሃብ፣ በድህነት፣ በመሃይምነት ብንኖር ኢትዮጵያ ትልቅ አገር ትሆናለች። ነገር ግን ይህን የመለያየቱ በእውነቱ ከኢትዮጵያኖች አይደለም የምፈልቀው፣ ይቅርታ አድርጉልኝ፣ ከውጭ ነው የምፈልቀው። ለምሳሌ እኔ እንደሰማሁት በጀርመን ሀገር ጣሊያኖችም በአንድ ቋንቋ እንድንናገር አይፈልጉም ነበር። ይቅርታ ያድርጉልኝ፣ በግልጽ ልናገር። አንድ ወዳጅ አለኝ ብዙ ዘመን ግብፅ ሀገር የኖረ እና በዛም በኩል ለምሳሌ ይጽፋሉ በዘር ላይ አይተው፣ ግን ስለኛ ምክንያቱም እነሱም አልፈርድባቸውም። ውሃ ያስፈልጋቸዋል። ውሃውን እኛም ልንወስድ አንችልም። ነገር ግን ከውጭ ነው እንጂ የእኛ ጣሊያኖችን በሆኑ በዘመኑ ክርስቲያን እስላምንን በመለየት ለመጠቀም ይፈልጉ ነበር። በዛሬም ደግሞ ከውጭ ያሉት አማራ፣ ኦሮሞ፣ ትግሬ ያሉ ሊለያዩን ይፈልጋሉ። ይህንን እኛ እኒህ ቋንቋዎች ብልጽግና ናቸው። እኔ ቋንቋ ወዳለሁ። እኔ ሁሉንም አሁን ትንሽ ኦሮምኛ እችላለሁ፣ አማርኛ እችላለሁ፣ ትግርኛም ቆሮቆሮ ብፈልጥ እና በበኩሌ ቋንቋ ብልጽግና ነው፣ ደስ ያሰኛል። እንደ ሙዚቃ ነው። የባክ ሙዚቃ አንድ ነው፣ የረበበታ እንደዚሁ ነው። ቋንቋው አማራ፣ ኦሮምኛም ትግርኛም እንደ ሙዚቃ ነው ለእኔ። የኢትዮጵያ ችግር ግን ሆድ ውስጥ ነው፣ ረሃብ። የኢትዮጵያ በሽታ ነው። እኔ የኢትዮጵያ ሕዝብ ሁሉ በበሽታ በረሃብ በድህነት አንድ ዘር ነው። ያንን ዘር እኔ ሁል ጊዜ ብዙ ጊዜ አማራ፣ ኦሮሞ፣ ትግሬ ሲሉ እኔ ደግሞ በሽታ፣ ድህነት፣ ረሃብ ነው የምለው። እሱ ነው የሚጨንቀኝ። እያንዳንዳችን የምንፈልገው ምንድን ነው? ልጆች ወልደን ቤተሰብ ሆነን ምግብ በልተን ሆስፒታል ጤንነት አግኝተን እንድንኖር ነው የምንፈልገው። ማንም
ማንም ሰው ይሄንን ቢከራከረኝ ሊለያየን አይችልም። ግን ከውጭ ያሉት አሁን ለምሳሌ ቅድም የግብፅን ነገር አነሳው። አንድ ሰውዬ አለ። እውነተኛ ሰው ይሁን ውሸተኛ ሰው ይሁን አላቅም። ሁል ጊዜ የኢትዮጵያ ሕዝብ አንድ ሕዝብ አይደለም ብሎ ይጽፋል። አይተውት ይሆናል። አይተውታል። አይቼዋለሁ። አዎ። እና አሁን በየጊዜው ይደርሰኛል። አሁንማ እንደ አሁን በዚህ በቋንቋም ውስጥ ገብቶ ኦሮሞ የሚባል ሕዝብ አንድ ኢትዮጵያ አይደለም ይላል። ይሄ ሰውዬ አንድ ጊዜ ጠየቅኩኝ እኔ ማን እንዲያውም አንዳንድ ሰዎች ብጠይቅ ማን ነው ይሄ ሰውዬ? መጀመሪያ እኔ የሚድል ኢስት የኒርስ ቋንቋ ልቅ ነኝ ይላል። ሊቃውንቱን ብጠይቅ እንዲህ ያለ ሰው የለም አሉኝ። ሊቃውንት ሁሉ እንዲህ ያለ ሰው የለም አሉኝ። እና ይህ ሰውዬ በሰላይነት እኔ በግብጾች ወንድሞቻችን አልፈርድም። ውሃ ያስፈልጋቸዋል። ደግሞም ኢትዮጵያ ውሃውን እንቆርጣለን ብል እኔም አልቀበልም። ግብፅ ውሃ ያስፈልጋቸዋል። ነገር ግን ከውሃ በላይ ወጥቶ እኛን ኮንትሮል ለማድረግ በመከፋፈል ሀሳብ ያላቸው ከዛ ውስጥ እንዳሉ አውቃለሁ። አብረን ተማሪዎችም የነበርን ወንድሞቼ ሃርቨርድ በነበርኩ ጊዜ ይህንኑ እንከራከር ነበረ። እና አሁን እንግዲህ እንደገና ለመደጋገም እኔ ኢትዮጵያ ውስጥ 100% ዘሩ የዘሩ ስም ረሃብ፣ በሽታ፣ ድህነት ይህንኑ ዘር ነው የማውቀው። ቋንቋ ብናገር እኔ አሁን እንግሊዝኛ ነው የምናገሩ። ልጆቼም እንግሊዝኛ ነው የምናገሩት፣ ጀርመንኛም የምናገሩ አሉ። እና በዚህ እንደገና መደጋገሜ ነው። ቋንቋ አይለይም ሰውን። ሰውን የምለየው ሆዱ ነው፣ ጤንነቱ ነው ሰውን የምለየው። እና እዚህ ይህንን ወጣቶቻችንን ማስተማር አለብን። ማለት ድር ቢያብር አንበሳ ያስር ይባላል። እና ከዚህ በላይ ደግሞ ሌላ ልድገም። ለምሳሌ ጀርመን እና ኦስትሪያ አሁን ሁለት ሀገር ናቸው፣ ግን በዘር በሃይማኖት በቋንቋ አንድ ህዝብ ናቸው። ግን አብረው መኖር ስላልፈለጉ ሁለት አገር ሆነዋል። ይህንን የምደጋግመው ለምንድን ነው? ቋንቋ አይደለም ችግሩ። በቋንቋማ ብኖር ኖሮ ኦስትሪያና ጀርመን አንድ ሀገር ነው። ስዊትዘርላንድን እንውሰድ። አሁን ስዊትዘርላንድ ከምዕራብ ፈረንሳይ ይናገራል፣ ከምስራቅ ጀርመን ይናገራል፣ ከደቡብ ጣሊያን ይናገራል። አሁን እኔ ከሱ የተመጡ ወዳጆች አሉኝ፣ ፈረንሳይ የሚናገሩት ናቸው። ግን እንደ ጋብቻ ወደ ጋብቻ እመጣለሁ። አንድ ህዝብ ሆነው በጣም ኃይለኛ በኢኮኖሚም በዓለም የታወቀ አገር ነው። ነገር ግን በቋንቋ በዘር ሶስት ህዝብ ናቸው። እና አሁን እኔ የዚህ ወዳጆች አሉኝ ከስዊትዘርላንድ የሚመጡት። እነሱ ብዙ ጊዜ ፈረንሳይ ነው የምናገሩት፣ አንዳንዶቹ ደግሞ ጀርመን ነው የምናገሩት። እና ይህንን ማለቴ ምንድን ነው? አንድ ህዝብ መሆን እንደ ጋብቻ ነው። አሁን ለምሳሌ እንጃ እርሶ ልጆች ይኖርዎታል፣ ባለቤቱም ይኖርዎታል። ግን እኔ ብዙ የማውቃቸው አንዳንድ ወንዶች ረጃጅሞች ናቸው፣ ባለቤቶቻቸው ደግሞ አጫጭሮች ናቸው። አንዳንዱ ደግሞ ቀይ ነው፣ አንዳንዱ ጥቁር ነው። ግን ተጋብተው እንጋባ ብለው ቃል ኪዳን ገብተው አብረው ይኖራሉ፣ ይወልዳሉ። አሁን እዚህ ደግሞ የአሜሪካን ሀገር የመጡ ብዙ ኢትዮጵያኖች ነጭ ሴት ያገባሉ። ነጭ ሴት ያገባው ደግሞ ሌሎቹም ነጭ ወንዶችም ጥቁር ሴቶች የሚያገቡ አሉ። ለምንድን ነው? ጋብቻ ምን ማለቴ ነው? ህዝብ አንድ ነን፣ ተጋብተናል፣ እንዋለዳለን ካለ ምንም እንቅፋት የለም። ነገር ግን በፖለቲካ ሊጠቀሙ የሚፈልጉት ዲቫይድ ኤንድ ሩል የሚባል ነገር አለ። ጣሊያኖች ሮማኖች ነው የጀመሩት። ዲቪዜ ኢት ሬጉላ ይላል በላቲን ቋንቋ። ዲቫይድ ኤንድ ሩል በሌሎች ሀገር መፍረድ አልፈልግም። ለምሳሌ ናይጄሪያ ውስጥ ኢቦ ዮሩባ ብለው ይጣሉ ነበር አንድ ጊዜ። እና ይሄንን ሁሉ ደግሞ
ወንድሞቻችን እንግሊዞች ናቸው የፈጠሩት። ምክንያቱም ከፋፍለ ግዛ በመባል መንፈስ ይህንንም ፈጠሩት። አሁን በጣም የሚያስገርመው አፍሪካ ውስጥ ፈረንሳዮች ብዙ ጊዜ አካልቸራይዝ ይላሉ። ስለዚህ አሁን የፈረንሳይ ሀገር ቅኝ የነበሩት አፍሪካኖች አንዳንዴ እኔ ሳገናቸው እኔ ፈረንሳይ ነኝ ይላል። አንድ ስብሰባ ላይ አንድ ጥቁር የሴኔጋል ሰውዬ ሰብዬ ምንድን ነው የምትሉት? ሟዥ የሱይ ፍራንሳይ አለ። እኔ ፈረንሳይ ነኝ። ፈረንሳዮች ቅኝ ሀገር ያደረጓቸውን አካልቸር ያደርጋሉ ልክ ወደ ባህላቸው። እንግሊዞች ደግሞ የሮማን ሕግ ዲቪዜ ኤት ሬጉላ ዲቫይደን ሩል እና ዲቫይደን ሩል ያደርጋል። እንግዲህ እኛ ኢትዮጵያኖች ወደ አገራችን ልመለስና ይህንን ማወቅ አለብን። ወጣቶቹን ይህንን ማሰማር አለብን። እኛ በድህነት፣ በረሃብ፣ በበሽታ አንድ ህዝብ ነን። ምንም የሚለየን ነገር የለም። እንደዚሁም ደግሞ በዘርም ድብልቅልቅ ነን። አሁን አማራ እና ኦሮሞ የተጋባ መዓት ህዝብ ነው የማውቀው። እኔም የማውቃቸው ብዙዎች ኤርትራኖችና ኤርትራም ወንድሞቻችን ናቸው። ይህም ሁሉ በፖለቲካ ልዩነት ነው፣ ጀርመን እና አውስትሪያ እንደምንለየው እና እንግዳ አሁን የምናገረው ኮንፊውዝ አድርጌ እንደሆነ ይቅርታ ያድርጉልኝ። ግን ወደ መጨረሻው ለመመለስ ያህል እኔ የምለው ሁላችን ፎከስ ማድረግ ያለብን አሁን ኢትዮጵያ ውስጥ ረሃብ፣ ድህነት፣ በሽታ ነው እንጂ አሁን እኛ እዚህ ሀገር ተቀምጠን በተለይ ትምህርት ተምረን ፕሮፌሰሮችም የሆነው በዘር እንላያለን። ድሃው ኢትዮጵያ ደግሞ ምንድን ነው የምፈልገው? ዳቦ ነው የምፈልገው፣ ሕክምና ነው የምፈልገው። እኛ ግን እዚህ ሆነን ዘር መያየት ላይ እናተኩራለን። በሽታ ነው ይሄ በሽታ ነው። ኦፍኮርስ መከባበር አለብን። እሱማ ባልና ሚስትም እንደምከባበር ወንድምና ወንድም መከባበር አለበት። ስለዚህ መጨረሻው ላይ አንድ ህዝብ አንድ መሆን ካልፈለገ እኔ አሁን ሁለት ወንድማማቾች አውቃለሁ። ኒውዮርክ ከተማ አባት እናታቸው አንድ ትልቅ ስካይስክሬፐር ትተው ሞቱ። ሁለቱ ለመገዳደል ነው የሚፈልጉት። ይህንን ማለት ምንድን ነው? ወደኋላ ተመልሼ ሰው በኢንትረስት ጉዳይ፣ በገንዘብ ጉዳይ፣ በሌላ ነገር ለመለያየት ከፈለገ ወንድምና ወንድምም ይለያያል፣ ይጣላል። ስለዚህ እኛ መረዳት ያለብን መጨረሻ ፎከሳችን ምንድን ነው? የእኛ ኢንትረስት ምንድን ነው? ኢትዮጵያ ውስጥ ድህነትን ማስወገድ፣ ረሃብን ማስወገድ፣ መሃይምነትን ማስወገድ። ዞሮ ዞሮ ብዙዎቻችን አሁን እኔ የሚያስገርመው አማራና ኦሮሞ ብለው የተጋቡ ሰዎች አሉ። አንዳንድ ጊዜ ልጆቻቸው ኮንፊውዝ ይሆናሉ። እና መጨረሻ ላይ ነው የምለው ምንድን ነው፣ እኛ ይህንን መረዳት አለብን። የቋንቋ ልዩነት አይደለም የሰው ፕሮብሌም፣ ሳይኮሎጂካል ነው። አሁን እንዳልኳት ስዊትዘርላንድ ቢሄዱት ጣሊያን፣ ጀርመን፣ ፈረንሳይ ተናግረው አንድ ህዝብ ናቸው። ትንሽ ሀገር ናት። ኦስትሪያ ቢሄዱ ጀርመን ቢሄዱ አንድ ህዝብ ናቸው፣ አንድ ቋንቋ ናቸው። ግን ስለዚህ ይሄ የሰው መለያየት የፖለቲካ ጉዳይ ነው፣ የሳይኮሎጂካል ጉዳይ ነው እንጂ የዘር የቋንቋ አይደለም። አሁን ወንድሞቻችን ኤርትራ ውስጥ ቅድም እርስዎ አመጡት የሚናገሩት ትግርኛ ነው፣ የሚጽፉትም የጥንት ፊደል ነው። ትግራዮችም እንደዚሁ ናቸው። ምንድን ነው መለያቸው? በደንብ በዘር አይለያዩም። ግን ፖለቲካ ይህንን ደግሞ አከብራለሁ። እኔ እኮ ሰው ባልና ሚስት እንኳን ተጋብተው አብረን መኖር አንችልም እንፋታለን ካሉ ለማዳመጥ ዝግጁ ነኝ። በግድ አብራችሁ ተኙ ብዬ ላስራቸው አልችልም። ይህ እንግዲህ መጨረሻ ቦቶም ላይኑ ያለው ችግራችን ሳይኮሎጂካል ነው እንጂ የዘር አይደለም፣ የቋንቋም አይደለም ማለቴ ነው። በጣም ቆንጆ ፕሮፌሰር ኤፍሬም የሚታወቁት በሙያቸው ብቻ አይደለም፣ ከሱ በላይም ልዩ ምሁር የሚያደርጋቸው እኔ ባጠናሁት መንገድ የሽምግልና ችሎታ አለዎት። ብዙ ቦታ ተጠርተው በፕራይም ሚኒስተር መለስ ዜናዊ ጊዜ አስታውሳለሁ
ለሽምግልና ለመሸንገል ተጠርተው ነበር። የአሁኑ መንግስት ለሽምግልና ጠርቶት ያውቃል? እንግዲህ ይህንን ለመመለስ አንድ ጊዜ እዚህ ሚነሶታ የኢትዮጵያን ተማሪዎች ስብሰባ ነበር እና ተጋብዤ ቁጭ ብዬ ነበር። አንድ ኢትዮጵያዊ ወንድሜ መጣና አጠገቤ ተቀመጠ። ኤፍሬም እንደምንድን ነህ አለኝ። አይ ምን እርሶ ትለኛለህ? አብረን እኮ ኃይለ ሥላሴ ሴኮንደሪ ስኩል አብረን ነው የተማርነው። ባይ ዘ ወይ አለኝ፣ እኔ ስለ አንተ የማልረሳው አንድ ነገር አለ። ብዙ ሰዎች አሁን እዛ ኢትዮጵያ የሄድክ ታስታርቃለህ፣ ፖለቲከኞቹንም ታስታርቃለህ ስባል ሳዳምጥ ለእርሱ እኮ ምንድን ነው እኮ ነው የምነግራቸው። ምክንያቱም አለኝ አንድ ጊዜ 11ኛ ክፍል ሆነን ሚስተር ኪንግ የሚባል የከነዲ አስተማሪያችን ለአንድ ተማሪ መጥፎ ግሬድ ሰጠውና ያ ተማሪ ዘሎ ሚስተር ኪንግን ስመታው መነጽሩ ደግሞ ዘለለ። አንዱ መነጽሩን ይሰብራል፣ አንዱ ደግሞ አንተ ግን ብላክቦርድ ፊት ተንበርክከ ሰላም 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 ትላለህ አለኝ። ስለዚህ እኔ ብዙ ጊዜ አንተ ኢትዮጵያ ሄደህ ሰላም ትላለህ ብባል ምንድን ነው ለሱ እኮ ብርቅ አይደለም። አይ እንዲያውም ረስቻለሁ አልኩት። ረስቻለሁ። ሰው ክፉ ስሰራ አይረሳም፣ መልካም ስሰራ ግን እኔ ግን እንግዲያ ወደኋላ ልመለስና እኔ በሙሉ ህይወቴ አንደኛም ሁለተኛም ደረጃ ከተማሪ ጋር ተጣልቼ አላቅም፣ ተማትቻም አላቅም። ምክንያቱም ልንገርዎት 4 ዓመት ሆኜ ነጆ ከተማ ወለጋ ውስጥ ነው፣ ኦሮሞ ሀገር ነው የተወለድኩት። ኢጣሊያኖች ከእንግሊዝ ገዝተው ዋና ጣቢያቸው ከኛ ቤት አጠገብ ነበር፣ ሩቅ አንድ ግማሽ አውቶቡስ ማይል ቢሆን ነው። በኋላ 1941 ላይ እንግሊዞችና ኢትዮጵያን ወታደሮች ኢጣሊያኖችን እያሸነፉ ሲመጡ አንድ ቀን አባቴ መጡና አሁን ኢጣሊያኖች እና እንግሊዞች በዚህ ላይ ጦርነት ይነሳል፣ ምን እናድርግ ተብሎ ሰው ቀጥረን ጉድጓድ ቆፈርን። እኔ 4 ዓመቴ ነው። ጉድጓድ ቆፍረን ያ አንድ ቀን ማታ ተረር ማለት ጦርነቱ ተጀመረ። ሲጀመር ጉድጓዱ እኛ ደግሞ 4 ዓመቴ ብሎ ነው ጉድጓድ ውስጥ ቁጭ ብለን ሌሊቱን ሙሉ ጆሮዋችን ድንገት ስደነዘዝ። ለዚህ ነው እኔ ጦርነትን የምጠላው፣ ለዚህ ነው ጥላቻን የምጠላው። በልጅነቴ ያየሁት ነው። እንዲያውም ከ2 ቀን በኋላ ወታደሮች መጡና ከዚህ ውጡ አሉን። ወጥተን አባቴ በበቅሎ ተቀምጠን አንድ 3-4 ሰዓት የሚሆን አገር ገጠር ውስጥ ገብተን አንድ 3 ወር ተቀመጥን እዛ ጦርነቱ እስኪያልቅ ድረስ እና ይህንን አልረሳም። እንደም ያለታም ቤቴ ተመልሼ ስመለስ መጀመሪያ የሰጡን የጎመን ምግብ እስከ ዛሬ በአፌ ይጣፍጣል። ምክንያቱ ምንድን ነው? እኔ እንግዲህ ጦርነትን የምጠላበት ምክንያቱ ያለት በዕድሜ በ4ኛ ዓመቴ ቱር እስከ ዛሬ አልረሳም። እና እኔ ጦርነት ስባል ጥላቻ ስባል ልቤን ይነካል። እንደ አጋጣሚ ደግሞ እግዚአብሔር ሁሉንም ጦርነት እንዳይፈልገው ይሆናል። 1960 አዲስ አበባ ነበርኩኝ። የዛን ጊዜ ሙዚቃ ሳስተምር ነበር እንደ ማንደል መሳያ እና የዛን ጊዜ ጃኖ ብራዚል ሄደው ሊገለበጡ ነው ተባለ እና ከታች ያለው ወታደር ከላይ ያለው ወታደር መጋጨት ጀመሩ ሌሊቱን ሁሉ። እኔ ደግሞ እንዳጋጣሚ ያለተ ዓመት አሜሪካን ተምሬ ሃንደል መሳ የሚባል ሙዚቃ ለማስተማር ተማሪዎችን ሰብስቤ እዛ መካነ ኢየሱስ የሚባል ቦታ አጠገብ ነበረኝ ቤቴ። ሌሊቱን መተኛት አቃተኝ። ምክንያቱም ከላይ ግቢና ከታች ግቢ ሳለ ስተኳኳሱ ሲገዳደሉ፣ እኛ ደግሞ በመካከል ነበር እና ሌሊቱን አልተኛሁም። ጠዋት ወታደሮች መጡና ከዚህ ውጡ ትሞታላችሁ አለን። እንዴት አድርገን አለን እየተካው አይ ኦልሞስት እንደ እንስሳ በ4 እጃችን እየሄድን ጉለሌ የሚባል አገር ሄድኩኝ እና እዛ 1 ሳምንት ተቀምጠን ከዛ በኋላ ጦርነቱም ሁለተኛ ያየሁ አንደኛ የጣሊያን ቡድን ጦርነት አይቻለሁ። ይህንን ደግሞ የ60ውን ጃንሆይን ለመገልበጥ እሱንም አይቻለሁ። እንደ አጋጣሚ ደግሞ ሃርቨርድ ተማሪ በነበርኩ ጊዜ
ግማሽ ዶክትሬቴን ስለ ኤንሸንት ስለ ጥንት ሰማያዊን ቋንቋ ስለሆነ እስራኤል ሀገር ፕሮፌሰር ፖሎስኪ የሚባል ያውቁት ይሆናል። ስለ ኢትዮጵያም ቋንቋ ብዙ የጻፈ ነው። እሱ ዘንድ ለመማር ሄጄ ነበር። እንደ አጋጣሚ እንግዲህ ይሄ 1967 67 ነው እና አንድ ቀን ወሬ ስንሰማ ግብፅና እስራኤል ሊጣሉ ነው ተባለ። እንዲያው ይህንን ሁሉ ድንጋይ ሁላችን ደነገጥን። ግን ምን እናድርግ ብለን በየቀኑ አንድ ቀን ያው ወደ ላይብሬ እሄዳለሁ። በየቀን ቁጭ ብያለሁ። ሰኞ ጠዋት ነው። ተር ማለት ጀመረ እና እዛ አጠገባችን የተቀመጥነው ላይብረሪ ውስጥ ቦምብ ይፈነዳል ከውጭ እና መስኮቱ ይመታል። ከዛ በኋላ ሰራተኞቹ መጡና ወደ ታች ወደ ጉድጓድ ብሎ ሁለት ቀን እና እሱንም ለይቻለሁ። እንደ አጋጣሚ ደግሞ የዮም ኪፑርም ቀን እስራኤል ሀገር ነበርኩ። እንግዲህ ማለት ምንድን ነው በልጅነቴ በ4 ዓመት የጣሊያንና ኢትዮጵያን ጦርነት አየሁ። በ67 የግብፅና የእስራኤል ጦርነት አየሁ። በ73 እንደዚሁ ሌላ አየሁ እና ይህንን ሁሉ ሳይ እኔ ከሁሉም የምጠላው ጥላቻ፣ ጦርነት፣ ጠበንጃ ነው። ቤቴም ጠበንጃ የለም አልፈልግም። እና ይህንን የማመጣበት ምክንያቱ እኔ ሰላምን እወዳለሁ። ሰላም ጠየቁኝ። እኔ በሙሉ ያ ወንድሜ እዛ ቁጭ ብሎ የተናገረው ፍሬም ሰላም ሰላም ይሰራል ኢትዮጵያ ሲባል እኔ ደግሞ ምንድን ነው እንዲያም ባይተወይ ቴፕ አድርጌ ያለሁ ይሄንን እስቲ ንገሩኝ አልኩኝ። አይ አንተ እኮ ተማሪም ሆነ ተማሪዎች አስተማሪያቸውን ሲጠሉ ሰላም ለማሳረግ የምትፈልግ ሰው መሆንህን አውቃለሁ። ዴርስ ኖ ኩዌስችን። እኔ በሙሉ ህይወቴ የምሰግደው ለሰላም ነው። ሰላም ምክንያቱም ልንገርዎት በአይኔ ያየሁት የቶክስ እንዲያውም ባይደወይ የጣሊያኖች 4 ዓመት ሆኜ 3 ወር ገጠሩ ተቀምጠን ስንመለስ ደስታ የሚባል ጓደኛ ነበረን። ደስታ ይምጣ እጫወታለሁ አልኩኝ። ደስታማ አንድ ቦምብ ፈንድቶ ሞተ አሉ። መች መለሳል አልኳቸው። እኔ 4ኛ ዓመቴ ነው። መች መለሳል አልኩ። ይህንን ሁሉ አልረሳሁም። ማለቴ ጥላቻ፣ ጦርነት፣ መገዳደል በጣም የምጠላው እኔ ሄይት የሚባል ቃል አልወድም በሰውም ነገር ግን በጦርነት አደርጋለሁ። ሄይት አይ ሄት ማለት ጦርነትን እጠላለሁ፣ መጣላትን እጠላለሁ። እኔም በበኩሌ በእውነቱ ደስ የምለኝ ሙሉ ህይወቴ ለሰላም ነው ሰራሁት። ደግሞ እዚያ እርሶም ምናልባት ያስታውስ ሆናል በትምህርት ነው የማምነው። እንደ 60 ኢትዮጵያ ውስጥ ፊደል ሰራዊት ብለን 10 ዓመት ሙሉ 1 ሚሊዮን ብር እዚህ ሀገር አሜሪካን ኢትዮጵያ ደግሞ 2 ሚሊዮን ህዝብ አስተምረናል እና በዚህ አምናለሁ። በሰላም በትምህርት በእውቀት በመከባበር ሁላችን በዚህ ዓለም ላይ እንግዶች ነን። ዊ ቼክ ኢን ዊ ቼክ አውት